ወጣትን የሚያደርግ ጀነሬሽን ተፈጠረና በእድሜ መግፋት ብቻ አዋቂ ያስብልሻል። ብዙ መጽሐፍ ማንበብ መወደሰው አይደል። በተለይ ከፋዘር ያነባል። ቲክቶክ ላይ ስክሮል እያደረግሽ ቁም ነገር ለመስማት ጊዜ ካለሽ ቲቪ ላይ ለምን አትሰሚ? መጽሐፉን ታነቢና አነጋገርሽ እሱ ይሆናል። በተለይ አማርኛ ላይ ከቆየሽ እነሆ ዘንድ በወንዙ አቅራቢያ ሆነ አንድ ሀሳብ ለመግለጽ ማለት መጽሐፍ ላይ ስቆይ ይቀይርሻል። የምታነብን ሁሉ ትኖራል ይለኛል። ሁሌ መልሰው ነገርና አልኖርም መኖርም አይጠበቅብኝ። ከሁሉም መጽሐፎች አንድ የሆነ የምትቀርልሽ ነገሮች አንድ በቃ ያቺን ህይወትሽ ላይ እንዴት አፕላይ ላድርገው ብለሽ ትሞክሪያለሽ። ለውጥ ካሰባችሁ የዛሬ 10 ዓመት አስቡ፣ በአንድ ዓመት ይመጣ ነገር የለም ይላል። ተረጋግቶ ቦታ መርጦ ምናምን እሱ ያሰባት ሴት አለች። ስገልጥ አለ ቀልደኛ ሆን ይላል አለ። የሚገርምሽ ከሚያናደኝ መጽሐፎች ማለት አንደኛው እሱ ነው የምልሽ። ቀልደኛ ለመሆን የሚረዱ 10 መንገዶች የሚል መጽሐፍ ልገዛ ይሄድኩ። በመከታተል ላይ የምትገኙት በአባይ ቴሌቪዥን ወደ እናንተ የሚደርሰውን የሰከላ ሾው ነው። እንግዲህ በዚህ ዘመን አብዛኛው ወጣቶች የሆነ ነገር ሪቪው ይሰራሉ። በአብዛኛው ምግብ ላይ ነው የሚያተኩሩት። የምናተኩረው እኔም ብሆን ምግብ ሰራ ነበረ በዚህ ዘመን። ምናልባት እኔም በፊት አካባቢ ጀምሮ ቢሆን ኖሮ ግን የተለያዩ ቦታዎች ነገሮች ምናምን ብዙ ነገር ይሰራል፣ ሪቪዎች ይሰራሉ። የመጽሐፍ ሪቪው የሚሰሩ ጥቂት አሉ። እዚሁ አባይ ቴሌቪዥን ላይ ደግሞ ፕሮግራም አለ። በተለይ መጽሐፍ አፍቃሪ ወዳጅ የሆናችሁ ዩቲዩብ ላይም ስለምታገኙት ትከታተሉታላችሁ። ወጣት ልጅ ነው፣ ጥሩ የማንበብ ልማድን እያዳበረ ነው ብዬ አስባለሁ። ቀላል ስራ አይደለም። የሱም ቪዲዮዎች እያዩ ኧረ እባክህ ጨርስልን የሚሉ ኮሜንቶች በጣም በብዛት አይቻለሁ ቪዲዮቹን ስመለከት። ጥሩ ተራኪም ነው። ፍራኦል ተስፋዬ ፊራ ይባላል። ቡክ ቶክ ዊዝ ፊራ። እንኳን ደህና መጣህ። አመሰግናለሁ አክብራችሁ ስለጠራችሁኝ እጅግ በጣም አድርጌ አመሰግናለሁ። እኛም እናመሰግናለን። እኔ መጽሐፍ ስለምወድ ደስ ይለኛል። ምርጫህን አደንቅልሃለሁ። ምናልባት እኔ ልስራ ብል ልሰራ ከምችላቸው ኮንተንቶች በፍቅር ልሰራ ከምችለው ኮንተንት አንዱ እሱ ነው። እኔ ደግሞ ላልሆን የምችለው የቡክ ሪቪው የማን ነው የምግብ ሪቪው ቅድም ስታነሽ ለዛም አልሆን ሰው ማለት ነው። ብዙ ሪቪዎች ይሰራሉ ነትሽን ነው። የመጽሐፍ ሪቪው ዩኒክ ነው፣ ብዙ አልወጣም። እንግዲህ የምግብ ላይ ስንቀላቀል እዛ ደግሞ ሌላ ቀን እንመለሳለን። አዎ የመጽሐፍ ሪቪው ለመስራት ያው ማንበብ አለብህ። ምግብ መብላት የዕለት ተዕለት እንቅስቃሴያችን ነው። ስለዚህ ከሱ ልናመልጥ አንችልም። ለዛ ነው ስራ አለው። አንተ ራስህ ምን ስትል አሰብከው? ጥሩ ጥያቄ ነው። ነገር አንዳንድ ጊዜ ህይወት ላይ የሚፈጠሩ ነገሮች አጋጣሚ አይደለም የሆኑት። ንባብም እንደዛው። እኔ ያው ሁሉም ሰው እንደሚለው ማለት የሚያነብ ሰው የሆነ ሳለ ንባብ ይጠላል። ምን የሚባል ነገር አለ፣ አንድ ነገር ከጠላሹ ታዩ ይባላል። በፓሽን ከጠላሹ መጨረሻሽ እሱ ሊሆን ይችላል። እና እኔ ብዙ መጽሐፍ ማንበብ መወደሰው አይደል። በተለይ ከፋዘር ያነባል እልህ ያዝይዘኛል። የሆነ ነገር ስንጫወት ሲቪ ስናይዘጋውና አንብቡ ይላል። ለሱለ መጽሐፍ በፋሽን ነበር የምጠላውና አይ ብዙ ሰው ጋር እንደዚህ አይነት ነገር አለ ብዬ አስባለሁ። እና እኔም እንደዛው ነበርኩ። ግን ያው ወደ መጽሐፍ ትመለሻለሽ። እኔ የተወሰነ ያለ ቤተክርስቲያን ውስጥ ነበርኩኝ እና መጽሐፍ ቅዱስ ማንበብ ግዴታ ይሆናል፣ ታነቢያለሽ። ከዛ ደግሞ አሁን ማነባቸውን አይነት መጽሐፎች ማንበብ የጀመርኩት አጋጣሚ ነው። አንድ ጊዜ ትምህርት ቤት እየተማረን ፋዘሩ በጣም የሚወደው አንድ መጽሐፍ አለ፣ የሚያየው ሁሌ የሚነግረን እንደዛ አይነት መጽሐፍ ነበርና ስለዛ መጽሐፍ ሲወራ ሰማሁ እና ጓደኞቼ ናቸው አጋጣሚ በአማርኛ ተርጉሞ ነው የመጣውና ለምን ይቀርብኛል ብዬ እኔ የሰማሁትን ከፋዘር የቃረምኩትን አወራው ማለት ነው። እዛ ማለት አዎ በቃ አዋቂ ተባልኩኝ፣ ትኩረት አገኘው። ስለዚህ የነጋታው ባዶ ላለመባል ትንሽ ነገር መከለስ አለብኝ። መጽሐፉን ማንበብ ጀመርኩ። መጽሐፍ ደግሞ ደስ አንዴ ከጀመርሽ ይዞሽ ይሄዳል እና ማንበብ ስጀምር መጽሐፉ እውነትም ደስ ይላል። እያነበብኩት ቀጠልኩኝ እና አጋጣሚ የዛ ሰሞን አንድ አሳይመንት ተሰጠኝ ትምህርት ቤት ላይ አማርኛ ቋንቋ ስትማሪ ፕሬዘንቴሽን አለ፣ ንባብ ምናምን ይባላል። ፕሬዘንቴሽን የሚባል አሳይመንት ሲሰጠን እኔ ምን ላቅርብ የሚል ሀሳብ ብዙ አይምሮ ላይ ነበር። መጽሐፉ ትዝ አለኝ። መጽሐፍ ሪቪው አደረኩ ማለት ነው። እና ብዙ ጊዜ ፕሬዘንቴሽን ካቀረብሽ በኋላ እንዲያስተካክሉ እንዲያርጉ ይባላል። እኔ ከጨረስኩ በኋላ ትምህርቱ ቀረና ምክር ሆነ። ይሄ ልጅ ያወራው ነገር እውነት ነው። አስተማሪ እየመከረች ነበር ወለፍ ተሰደ እና አንድ ሁለት ጊዜ እንደዛ ፕሬዘንት አደረኩ። ሰው ጋር ያለውን ነገር ጥሩ ስለሆነ በቃ ያቺ ነገር አይምሮ ላይ ነበር ከድሮም ጀምሮ ይዤ የመጣሁትና በዛ ነው ንባብ የጀመርኩት። ከዛ በኋላ ወደ ሶሻል ሚዲያ መጣ። ከዛ በኋላ ደግሞ ቴሌቪዥን ላይ መጣ። ቴሌቪዥን ላይ መጣ። አንዱ ነገር መጽሐፍ ማንበብ ጥሩ እንደ ኮንተንት ጥሩ ነው። መጽሐፍ ሪቪው መስራት ማንበቡን ምናምን ያበረታታል። ገንዘብ የለው፣ ችግሩ እሱ ነው። የብዙ ነገር አንዱ ማበረታታው ነገር እሱ ነው። ግን የቴሌቪዥን ፕሮግራም አደርገዋለሁ ስትል አላማ አለ። አላማ ምን ነበር? እንደዚህ አይነት ቁም ነገር ያለው ነገር ይዘሽ ስትመጪ፣ በተለይ ሶሻል ሚዲያ ላይ ስትመጪ
ብዙ ጊዜ ይታወቃል ሰው የሚፈልገው ነገር አይደለም እንደዚህ አይነት ተብሎ ይታሰባል። እና የመጀመሪያ ቪዲዮ የሰራው ቲክቶክ ላይ መጽሐፍ ዳሳ አድርጌ የመጀመሪያ የለቀኩት ማለት አጋጣሚ አንድ የጨረስኳት መጽሐፍ ነበረች አወራኋት። ይኸው የምትጠብቂው ነገር አለ ሶሻል ሚዲያ ላይ ቪዲዮ ስለቅ ሰው እንደዚህ ሊቀበል ይችላል ብለሽ ታስቢያለሽ። ከጠበቅኩት በላይ በጣም ጥሩ ተቀባይነት ነበር፣ ፖዚቲቭ ነበር ሰው ጋር የነበረው ነገር እና ኦኬ ካልኩኝ ፓርት 2 ቀጠልኩ፣ ፓርት 3 ቀጠልኩ። ሲያዩት ቪዲዮዎቼ 2 ደቂቃ 3 ደቂቃ አንዳንዱ 4 ደቂቃ ይሄዳል። ለምን ዩቲዩብ አትሰራ የሚል ነገር መጣ እና ያኔ የቲክቶክ ክሬቲቭ አዋርድ ላይ ኖሚኒ ነበርኩኝ። እዛ ካስገባችሁኝ አልኳቸው ዩቲዩብ ላይ እመጣለሁ። ሆነ አጋጣሚው ቲክቶክ ላይ የነበረው የሆነ ፎሎወር ሲደርስ ወደ ዩቲዩብ መጣ፣ እሱ ደግሞ ከዛ በላይ እና ሰው ጋር ኦኬ እንደዚህ አይነት ፍላጎት ካለ ለምን አላሳድገውም ነው። ሰው በዛ መንገድ ነው እንግዲህ ሶሻል ሚዲያ ላይ እየመጣ ምን አለ አንዴ ከገባሽበት ራሱ የሆነ ፍሎ ያደርጋል። ሰው ይሄን አርግልኝ እስኪ ይሄን አንብቤ አልገባኝም እንዲያርግልኝ ይላል። ያ ነገር እያለ እንግዲህ አልሞስት አሁን 3 ዓመት አካባቢ እየሞላው ነው። ሚዲያም ላይ ሲመጣ ያው ሀሳቡ ኦኬ ሶሻል ሚዲያ ላይ ሰው ከወደደው ቴሌቪዥን ደግሞ ረጋ ብለሽ ነው የምታየው፣ ቁጭ ብለሽ ነው የምታየው። ቲክቶክ ላይ ስክሮል እያደረግሽ ቁም ነገር ለመስማት ጊዜ ካለሽ ቲቪ ላይ ለምን አትሰሚም? እና እዚህ አባዮች ጋር መጣሁ። አባዮች በጣም ፖዚቲቭ ሆነው የተቀበሉኝ፣ በጣም ዋርም ሆነው እንዴት አሰብከው የሚል ደስ የሚል እንትን አግኝቻለሁ እዚህና ከዚህ ሞራልማ ጀምሯለሁ ብዬ ነው እንግዲህ የጀመርኩት። በ3 ዓመት ቆይታ ውስጥ በአመት 52 ሳምንታት አሉ። ምናልባት አንድ መጽሐፍ አላቅም 2 ሳምንት ከያዘ ብቻ በጣም ብዙ ነው። ብዙ መጽሐፍ የማንበብ ግዴታ ይኖርባል። አንዳንድ መጽሐፍት ደግሞ በርከት ያሉ ገጾች ናቸው ያላቸው። መጀመሪያ አንዱን ያነበብካትን አቀረብክ፣ ከዛ ፕሮግራም አይቆምም። ስለዚህ በቀጠለ ቁጥር መፍጠን አለብህ። ካነበብከው በኋላ ደግሞ ይሄ አይ ቢቅር ሌላ ልትልም ትችላለህ። አንደኛ የምርጫ መስመርጥበት መስፈርት ምንድነው? ሁለተኛ ነገር አንተን ራሱ ምን ያህል አንባቢ ያደረገ ምን ያህል ቀየረ? መጽሐፍ መርጠው እንግዲህ እኔ ብዙ ጊዜ ፐርሰናል ዴቨሎፕመንት ላይ፣ ማኔጅመንት፣ ሊደርሺፕ፣ ሴልስ፣ ማርኬቲንግ እዚህ ላይ ነው ትኩረት ማደርገው። ስለዚህ ሞስት ላይክሊ እዛ ጋር የተገናኙ መጽሐፍቶችን ነው መርጠው። ስለዚህ ቀድሜ እንትን መጽሐፍ ሀሳብ አደረግ እንትን የሚለውን ነገር ቀድሜ ጨርሰዋለሁ። ቅድም ያልሽው እንደውም ስታነሽ አንዳንዴ ምን ያናድሻል? መጽሐፉን ታነቢና ይሄ መጽሐፍ ለዳሰሳ ይሆናል አይሆንም ትያለሽ። እኔ በሳምንት አንድ መጽሐፍ አነባ ስራዬም ነው። አሁን ስራሽ ሲሆን ሰው ይጠብቃል በየሳምንቱ የሆነ መጽሐፍ አንበሽ እንድታቀርቢ እና በሳምንት አንድ መጽሐፍ አንብቦ መጨረስ ከባድ ነው እና ፔጅ ያለው ፔጅ መርጣለሁ። ይሄ ያልቃል አያልቅም፣ ጊዜ ያለኝ የለኝም። አንዳንድ መጽሐፍ ደግሞ በጣም ስለሚሰፋ 2 ሳምንት አደርገዋለሁ። እንደውም እኔ ከማንበቡ በጊዜ ሂደት ይለመዳል። አንዴ ስትጀምሩ የመጀመሪያውን መጽሐፍ ስጨርስ 3 ወር 4 ወር ፈጅቶብኛል። የመጀመሪያው ተጀምሪያለሽ ሆነ ያልታነቢያለሽ፣ ከዛ ይሰለችሻል። 10 ፔጅ 2 ፔጅ ምናምን እያልሽ ተቀጥዩና ያልቃል። ከዛ 2 ሳምንት ከዛ 1 ሳምንት ከዛ እዚህ ላይ ሲገባ ደግሞ እንትን እያለ በተለይ ሶሻል ሚዲያ ላይ ስመጣ ቲክቶክ ላይ ስጀምር ጨርሼ አይደለም ሪቪው ማድረገው። 1 ምዕራፍ አነባለሁ፣ ሀሳብ እንዳጠፋብኝ ቶሎ ቪዲዮ ሰራለሁ። 2 አነባለሁ፣ ቪዲዮ ሰራለሁ። እሱ በጣም ኢፌክቲቭ ነው። በዛ መንገድ ነበር ሰራ የነበረውና መጽሐፎችን ምርጥ እዚህ አካባቢ ያሉ ናቸው። ሶሻል ሚዲያ ላይ ከወጣሽ በኋላ ሰው ይጠይቅሻል፣ ይሄን አርግልኝ እና ማወዳደር ይከብዳል። እንደውም አንዳንዴ ምን አደርጋለሁ መጽሐፎችን አስቀምጥና ከኔ ጋር ያሉ ቲሞች አሉ፣ የትኛውን ምረጡ እላለሁ። የተመረጠውን ዳሰሳ አደርጋለሁና አንዳንዴ ሁላ በጓደኞቼ ይላካል። ኧረ ይሄ ልጅ ይሄ አርግ ይባላል። መንገድ ላይ ሰው አግኝቶሽ ይሄን መጽሐፍ ዳሰሳ አርግ ይልሻል። እና አንዴ ከገባሽ የሆነ ሞመንተም ውስጥ ከገባሽ ከዛ በኋላ ያለው ነገር ራሱን ይዞ ይሄዳል። ምን ያህል ለወጠ የሚለው ነገር የሚባል አባባል አለ። ከሆኑ ሰዎች ጋር አብረሽ ቋልሽ የግድሽን እንደነሱ ትሆኛለሽ። እኔ እንዳትፈራ የሚል ጓደኛ አለ። ከምንም ነገር ሲያወራ መዝጊያው እንዳትፈራ ነው። ቃሲል ላይ በቃ እንዳትፈራ ነው የሚልሽ። እኔ ከሱ ጋር ሆኜ በሚባለው የማይባለው እንዳትፈራ ይለምድብሻል። ከሱ ጋር ስትሆኝ፣ ከመጽሐፍም ጋር ስትሆኝ፣ መጽሐፍ ላይ ስትቆይ በተለይ ደግሞ አንድ አይነት ለምሳሌ ብዙ መጽሐፎችን የጻፈ አንድ ደራሲ ጋር ከቆየሽ እሱን ነው የምትሆኝ። አነጋገርሽ እሱ ይሆናል። በተለይ አማርኛ ላይ ከቆየሽ እነሆ ዘንድ በወንዙ አቅራቢያ ሆነ አንድ ሀሳብ ለመግለጽ ማለት መጽሐፍ ላይ ስትቆይ ይቀይርሻል። እንደዚህ ሳይኮሎጂ ላይ ማይንድ ሴት ላይ ምናምን ትኩረት የሚያደርጉ መጽሐፎችን ደግሞ ስትይ የግድሽን ትቀየሪያለሽ። ፈልገሽ አይደለም የግድሽ ኦኬ እንዲሆንኩት ለዚህ ነው ትያለሽ። እና በጊዜ ሂደት ራሱ እየተቀረጸ ይሄዳልና ሂደት ነው። እኔ እንደውም አንዳንዴ ሰው የምታነበው ሁሉ ትኖራለህ ይለኛል። ሁሌ መልሰው ነገር ነው አልኖርም፣ መኖርም አይጠበቅብኝም። በቃ እንኳን ሌላው ደራሲው እንኳን የሚኖረው አይደለም። ደራሲው ሪሰርች ሰርቶ ነው እንትን የሚለው። ግን ምንድነው ከሁሉም መጽሐፎች አንድ የሆነ የምትቀርልሽ ነገሮች አንድ በቃ ያቺን ህይወትሽ ላይ እንዴት አፕላይ ላድርገው ብለሽ ትሞክሪያለሽ። በቃ የምትታገያት እሷ ላይ ነው። ከዛ ውጭ ግን መጽሐፉ ላይ መቆየት ብቻ ነው። ይቀይርሻል። ሀሳብ ይቀየራል፣ አነጋገር ይቀየራል፣ ሎጂካል ትሆኛለሽ። ሰው ሀሳብ ሲነግርሽ እንደወረደ አትቀበዩም። በተለይ ደግሞ እኔ የሆነ ሰሞን እንደውም እንዲያደርግ ነበር። ሰው የሆነ ጎራ ይዛል እንዳይለኝ የሆነ መጽሐፍ አነብና እሱን የሚቃወም ደግሞ ሌላ መጽሐፍ አነባለሁ።
የሆነ ጊዜ ለምሳሌ ሞቲቬሽን ላይ ትኩረት የሚያደርግ ነገር በጣም ተወዶ ነበር። እዛ ላይ ዳሰስ አደርግና ቀጣይ ሳምንት ደግሞ እሱ ጥሩ አይደለም ብሎ የሚያወራ ጸሐፊ መጽሐፍ አነባለሁ። አይምሮሽ አናሊቲካሊ ኦኬ አገናዘብ እንዲህ ሲል እንዲህ ነው እንዲህ ሲል እንዲህ ነው ትያለሽ እና ስትቆይበት ራሱ ይቀይርልሽ እና እንደዛ ያለ ነው። ኪሎ አይጨምረም እንጂ መጽሐፍ ሀሳብ ይቀይራል። እውነት ነው። ሙሉ ሰው ያደርጋል ይባላል ሀሳቡ። ብቻ ግን ሰፊ እውቀት በተለይ ከመጽሐፍት ደግሞ ከተለያዩ ጸሐፍት ደግሞ ያንን መረጃ ስታገኘው ስታነብ ደግሞ ብዙ ነገር ነው የምታገኝበት በየዘርፉ። ጠልተኸው ወይም ደግሞ ሪቪው አንዳንዴ ወይ በጣም ቴክኒካል ሆኖ ወይ በጣም አሰልቺም ሆኖ ሊሆን ይችላል። ያልጨረስከው መጽሐፍ አለ? ጀምሬያቸው የኛ ሀገር ካልሆኑ መናገር ይቻላል። የውጭ ሀገር ብዙ አሉ። ምንድነው እኔ በተለይ ደግሞ የጀመርኳቸው ሰሞን ላይ አሁን እንደውም ብዙ እንትን አልቸገርም። አሁን መጽሐፍ ከመምረጤ በፊት ይሄ መጽሐፍ ስለምንድነው የሚያወራው የሚለውን ትንሽ ነገር አያለሁ። በፊት ግን እንግሊዝኛ መጽሐፎች ነው ብዙ ጊዜ ዳሳ ማድረገው እና እንግሊዝኛ አይገባሽ ምንድነው የሚያወሩት አንዳንዴ በጣም ቴክኒካል የሆነ ነገር ይበዛበታል፣ ለመረዳት ትቸገራለሽ። እና እነዚህ መጽሐፍቶች አይተሽ ይሄ መጽሐፍ ዳሰሳ ባላደርገው ብያለሁ። የሆነ ዘርፍ ላይ ያለ ሰው እስኪ ስለዚህ ነገር አውራልኝ ይልሻል። ከዛ እሱን ታይዋለሽ። ከዛ ደግሞ ይከብድና ትተዋለሽ። አንዳንድ ልቦለድ መጽሐፎችን የተወሰነ ጊዜ ዳሳ ለማድረግ ሞክሬያለሁ እና አሁንም እንግዲህ እመለስበታለሁ በተወሰነ መንገድ። አንዳንድ መጽሐፎችን ስታያቸው ትንሽ ከረር ያለ ሀሳብ ይነሳል። ለምሳሌ ሴክሹዋል ነገር በተለይ ልቦለድ እንደዚህ አይነት ነገር ይወዳል። ይህን እንዴት ነው ዳሳ ላድርግላለሁ? ኢማጂን ማክሰኞ ወይ ሮብ ሐሙስ ደርሷል። ይሄን ያህል ቀን ባክኛለሁ። ላድርግ በቃ ይቀራል። ከዛ እንደዚህ ሲሆን አንዳንዴ ከዚህ በፊት ያነበብሻቸው ያከማቸሻቸዋል ቀን እንደ ባካፕ እሷን ታመጫለሽ። ከለስከልስ አድርገሽ ሪቪው ትሰሪያለሽ እና አሉ እንደዚህ አይነት መጽሐፎች። ፖለቲክስ ላይ በጣም ትኩረት የሚያደርጉ መጽሐፎች አሉ። ሶሻል ነገር ላይ ትኩረት የሚያደርጉ መጽሐፍቶች አሉ። በጣም ሃይማኖት ላይ በጣም ትኩረት የሚያደርጉ መጽሐፍቶች አሉ። ለአንቺ ታነቢያቸዋለሽ ስለሚጠቅምሽ። ግን ደግሞ መጽሐፍ አውጥተሽ እንደ ፕሮፌሽን ሪቪው ለማድረግ ትቸገሪያለሽ እና ብዙ አሉ። በጣም ዲስአፖይንትድ የሆንኩባቸው ጊዜዎች አሉ በዚህ ምክንያት። ምናልባት ከኛ ሀገር ደግሞ ባህል ብቻም ሳይሆን በቃ እኛ ሀገር ላይ ኢሹ ያልሆነ መነሳት ወይም የማይችል አይነት ጉዳይም ይዘው ግን ደግሞ ጠቃሚ ነገር ያላቸው ሀሳቦች አሉ፣ ያጋጥማሉ። ከሰዎች አንተ ይሄ ወደዚህ ይወግናል ይሄን ያበዛል አይነት እንዳይኖር ወይም ሁሉም ሰው የተለያየ መጽሐፍትም የተለያየ አማራጭ አለ የሚለውንም ለማሳየት ብዙ ነገር ወደዚህ ወደዛ ታደርጋለህ። ሰዎች ሲያገኙ የሆነ ነገር ይሉሃል አንተ እንትን ላይ ምናምን ነጋዴ ነፍስህ አልወጣችም እንጂ ማርኬቲንግ ምናምን እንደምታዘንብኝ ሰው ያውቃል። እንደዚህ የተወሰነ ጊዜ ይባል ነበር። ከዛ በኋላ ግን መጠንቀቅ ጀመርኩኝ። ከቡክቶክ ውጪ ሶሻል ሚዲያ ላይ ካነበብኩት ካየሁት የሚባል ፕሮግራም አለኝ እና አንዳንዴ ቡክቶክ ላይ ትንሽ ከረር ብላ የወጣች ነገር ዲፊውዝ ረስረስ ለማድረግ ወደዚህ ይመጣለሁ። ከባህል የወጣ ነገር በተቻለ መጠን ላለማንሳት ሞክራለሁ። አንዳንዴ ለማስተማር ይሄ ነገር መጥፎ ነው ብለሽ ባህል ውስጥ የሌለ ነገር ስታወሪ ይበልጥ እንደውም ፕሮሞት የምታደርግ ታስታውቂያለሽ እና በተቻለ መጠን እዛ ውስጥ ላለመግባት ሞክራለሁ። ግን ሰዎች እዚህች ነገር ላይማ ትቆያለህ የሚሉኝ ጊዜ ይመጣል። ለምሳሌ የሆነ ሰዓት ላይ ካነበብኩት የሚል ፕሮግራም አለኝና ስለ ኢኮኖሚክስ እና ስለ ፖለቲክስ ስርዓት የሚያወራ አንድ ሀሳብ ሰራው። የትኛው ሲስተም አሪፍ ነው? ለምሳሌ ስለ ኮሚኒዝም፣ ሶሻሊዝም፣ ካፒታሊዝም የሚያወሩና እንደውም ለምሳሌ ሶሻል ሚዲያ መነጋገሪያ ሆኖ ነበር እና ለምን አላውጣውም ብዬ ካርል ማርክስን መጽሐፍ አየው። ካፒታሊስትን ደግሞ አሜሪካዎች በጣም ነው የሚያራምዱት። በተለይ ኔዘርላንድ ውስጥ የጀመረ ነገር ነው። በነገራችን ላይ ካፒታሊዝም ጥሩ አጀማመር የለው፣ በባሪያ ንግድ የጀመረ አይነት ስርዓት ነው። በተለይ ኔዘርላንድ ውስጥ አሁን የምናውቀው ካፒታሊዝም ይሄ ሼር ሆልደር ምናምን የሚባል ነገር ይጨምራልና ኔዘርላንዶች በጣም ነው ያጧጣፉት። መርከብ ሲያንሳቸው ገንዘብ አዋጥተው መርከብ ወስደው ባሪያ እየሸጡ ሀብት እየወሰዱ እንደዛ ማለት ነው። ይህን ሀሳብ ወስዶ አንዳንድ ሰው አይጠቅምም ይላል። ሶሻሊዝም እንዲህ ሳወራ በተቻለ መጠን ለመጠንቀቅ ሞክራለሁ እና አንድ ሀሳብ ላይ ስትቆይበት ሰው ይልሻል፣ አይ አንተማ ይቺ ነገር ላይ ያለብህ ይላል። እንግዲህ ሰው እንዳረዳዱ በተለይ ጎራ ይዞ የሚሰማች ሰው ጥሩ ያወራሽን ትቶ እሱ የሚሰማትን ነው የሚሰማው። ስለዚህ እንደፈለገ ሊረዳ ይችላል ሰው። ቶሎ ብለን ወዴት ነው በቃ የሆነ አንተን ቆሞ የሚሰማበት ቦታ ይፈልጋል ሰው፣ ያንተን ሳይድ የደገፍክበት የሚመስለውን። ከዛ ውጪ በጣም ወጣት ልጅ ነህ። ከመጽሐፍ ጋር ሪቪውም ብቻ መጽሐፍ ንባብ እንደዚህ አይነት ነገሮች ስትሰራ በቃ ሁል ጊዜ ኮስታራ ቁም ነገረኛ ምናምን እንድትሆን ይጠበቅብሃል። ራስህን አሳጥተዋል። በተሻለ መጠን ማላቃቸው ሩቅ የሆኑ ሰዎች ጋር በተቻለ መጠን ላለመቅረብ ሞክራለሁ። ይሄ አንዳንድ የግል ባህሪ ያለ አይደል? ከሆኑ ሰዎችም ጋር እያወራው ነበር። ከሰው ጋር ሳወራ ምንስል ይሄ የኔ ባህሪ ያለበት ድሮ ኢንትሮቨርት ዝምተኛ አይነት ሰው ከሰው ጋር ማላወራ ማለት አንቺ መተሽ ካላወራሽ ማላወራ የሆነ ሳለ እንግዲህ ሴልስ ውስጥ ገብቼ ሌላ ታሪክ ውስጥ ገብቻለሁ። ግን መጀመሪያ እንደዛ ነበር
እና ኢንትሮቨርት ይሄ ባህሪ እኔ ጋር ስላለ በተቻለ መጠን ሰው ማላቀውን ሰው ጋር ላለመቅረብ ሞክራለሁ። የሚያቀኝ ሰው ችግር እንኳን ቢኖር ይነግረኛል። የሆነ ነገር ቢለኝ ላወራው እችላለሁ። እሱ ብዙም እንትን የለውም እና ባህሪን አሳጥቶኛል ወይ በተወሰነ መንገድ ያሳጣሻል። አንዳንዴ ጥሩ አይደለም። አይምሮሽ እንዲህ ይፈርዳል። ሰው ለምሳሌ ሳይኮሎጂ ላይ ምናምን ላይ ትኩረት የሚያደርግ መጽሐፍ ከሪቪው የምታደርጊ ከሆነ ለምሳሌ 2 መጽሐፍቶችን ዳስ አድርጌ እኔ በግሌ ሰው አንስቶ ያወራኝ እንትን አለ። አንድ መጽሐፍ ይሄ ሃው ቱ ሪድ ፒፕል ላይክ አ ቡክ የሚል መጽሐፍ አለ። ሰዎች እንዴት ማንበብ እንደ መጽሐፍ እና ስለ ቦዲ ላንጉዌጅ ያወራል። ሰዎች ቨርባልና ነን ቨርባል ይሄ በቃልና ቃል በሌለው መንገድ በምልክት ያወሩሻል ይላል። ለምሳሌ አሁን አንቺ እያወራሽ የሆነ ሳሌ ባሳፍ ጠፊያ ካለሁ ስለዚህ እንዳጠፊብኝ የሆነ ነገር አደርጋለሁ። አሁን ሳወራ እጄ እያወራ ነው ግሬን እንደውም ልምድ ሆኖብኝ እጄ ይንቀሳቀሳል። እንደዛ ሲሆን ይሄ ሰው የሆነ ነገር ሰው ሲዋሽ ምን እያለ ነው እና እነዚህ ነገሮች እንድትረጃ ያደርግሻልና አንዳንዴ ሰው እያወራኝ የሆነ ኮስተር ስል ምን ነው ሳትኩ እንደ ይለኛል። ያንን ስለሚያስብ ሰው በዛ ይዝሻል። የሮበርት ግሪንም መጽሐፍ አለ 48 Laws of Power። ይሄ በተለይ ሰው ማኒፑሌሽን ምናምን የሆነ ነገር ጠይቄ ሰው እሺ ካለኝ ይጠይቅ ምን በየትኛው ተጠቀምክ ይችላል እና ሰው እንደዛ ያስባል። እና ስታነብ እውነትም ተጽዕኖ አለው በነገራችን ላይ አይ እንትና ለዚህ ቦታ ይሆናል አይሆንም፣ መሪ ይሆናል አይሆንም፣ ከአብሬው እሰራለሁ አልሰራም ያጋጥምሻል። አንዳንዴ ትተርፊያለሽ። አንዳንድ ቦታ ግን የኦቨርቲንክ ማድረግ የሚባል ነገር የሚመጣና በተወሰነ መንገድ ማንነትሽ ባህሪሽን ያሳጣል። ገለል ያስብልሃል። ቡክ ክለብ እኛ ሀገር ብዙ ያለ አይመስለኝም። ምናልባት ድሮ በሆነ እንደዚህ አይነት እንትኖች ውስጥ መጽሐፍ አይቶ ገምግሞ ለማውራት ለመወያየት ባይሆን እንኳን የሆኑ መድረኮች ነበሩ። እኔ አሁን ከዛ ውጪ ስለሆንኩኝ አላውቅም። አሉ እንደዚህ አይነት መድረኮች የተወሰኑ አሉ። ሶሻል ሚዲያ ላይ ማቃቸው አሉ። በተወሰነ መንገድ ቡክ ክለብ ሰዎች 5፣ 6 ወይ 10 ሆኖ ተሰብስበው አንድ መጽሐፍ ያነባሉ። አንድ ወር ሊሰጥ ይችላል። ከዛ እዛ መጽሐፍ ላይ ሰብሰብ ብለው የሚያወሩበት ነው እና በጣም አሪፍ ሀሳብ እንደ ሀሳብ በጣም አሪፍ ሀሳብ ነው። ሀገራችን ውስጥ ቢሰራ እንደውም ከማንበብ ማያነብሰው እዛ ቦታ ቢውል በጣም ብዙ እውቀቶችን ሊያገኝበት የሚችል ቦታ እኛ ሀገር ውስጥ አለው። የተወሰኑ ብዙ አይደለም፣ የተወሰኑ አሉ። የተወሰኑ እንዳሉ አውቃለሁ። በተለይ ደግሞ ማንበብ እኔ ብዙ ፍላጎት የለኝም የሚል ሰው እኔ እዛ እንዲገባ መክሯል። በቃ ቁጭ ብሎ ሰው እንዴት አንድን ነገር በብዙ መንገድ መተንተን ማየት እንደሚችል የሚረዳበት ነውና ቢኖር ጥሩ ነው ብዬ አስባለሁ። እኔ በተወሰነ መንገድ ሀሁ መድረክ የሚባል ቡክ ክለብም ነው፣ ግን ደግሞ ሞር ወደ ኢቨንት ያደላል። እንደዚህ አይነት ፕሮግራም ለመስራት ሞክሬ ነበር። ይሄ ደራሲዎችን ጠራና ምንም አይነት የራሳቸውን መጽሐፍ ሊሆን ይችላል ዳሳ ያደርጋሉ። ከዛ ደግሞ ከትንሽ ደቂቃ በኋላ ረፍ ብለን መጽሐፉ ላይ ደግሞ እንወያያለን። መጽሐፉን ዳሳ ያደረገውን ሰው ጥያቄ ይጠይቃል። እንዲህ ለምን አልክ? ይሄ ልክ ነው ወይ? እኔ ደግሞ ይሄ መጽሐፍ በዚህ መንገድ አየሁት። እንደዚህ አይነት ጥያቄዎች የምትጠይቂበትና ይሄ ለደራሲዎችም ከአንባቢዎቹ ጋር የሚገናኙበት በጣም አሪፍ ኢቨንት ነው። ሰው የሚሰማበት ነውና እንደዚህ ነገሮች መኖራቸው በጣም አስፈላጊ ነው ብዬ አስባለሁ። መጽሐፍ ስታነብ መጽሐፍ ጋር የተያያዘ ነገር ስትሰራ ለጸሐፊ፣ ለደራሲው፣ ለባለሙያው ልዩ ክብር አለ። ምክንያቱም ምን ያህል የተለፋበት የጭንቅላት ውጤት እንደሆነ ታውቃለህ። ያንተ ፕሮግራም ደግሞ ሰዎች መጽሐፉን እንዲያነቡ ማበረታታት ነው። እንደው ምን ድረስ ልስጣቸው፣ የቱን ልቆጥበው፣ እንደው ማለት ኮመንት ላይ ቅድም ብዬ ነበረ እንደው ብጨርሰው የሚሉት ሰዎች በአመዛኙ ሄደው ማያነቡት ናቸው ብዬ አስባለሁ። እንዲያነቡት አበረታታለህ፣ ግን ደግሞ አንዳንዴ በቃ እኔ ልንገረውና ይሄንን ሚስ መደረግ የሌለበት ነጥብ ብለህ እንደዛ አይነት እንትን ውስጥ ገብተህ ታውቃለህ? እንደውም አንዳንዴ አማርኛ መጽሐፍ ዳሳ ላድርግ ወይ ትንሽ ቆጠብ ብለው ለዛ አሁን ለምሳሌ ወጥ የሆነ ልብ ወለድ መጽሐፍ ለእኔ ፕሮግራም አይሆንም። እንዲህ ሆኖ ልብ ወለዱ ራሱ ልንባጠል እንዲወጥ ሆና ዳሳ ካረኩ መጨረሻው መናገር አለብኝ። እንደውም አጫጭር ልብ ወለዶች ጥሩ ናቸው። የተወሰኑ እንደዛ አድርጌያለሁ። 5 ወይ ደግሞ 10 አጫጭር ልብ ወለድ ካለው ሁለቱም ባደርግ ኦኬ እንዲህ ማለት እንዲህ ብሎ ይሄዳል ሰው እና እንደዛ አይነት ነገሮችን ማድረግ ጥሩ ነው። ለደራሲው ማሰብ እንዳልሽው በጣም አስፈላጊ ነው። ግን በ30 ደቂቃ ውስጥ የ400 የ300 ገጽ መጽሐፍ በምንም ታምር ዳሳ አድርገሽ አጨርሽ። እኔ እንደውም እናድዳለሁ። ሞስት ላይክሊ ስንቀርጽ ከምንቀርጸው አንዳንዴ ከ25% እስከ 50% ማይታይ ነው የሚቆረጥ ተቆርጦ የሚወጣ ነው። እኔ አንድ ሳምንት ሙሉ ፈጅ 400 ገጽ አንብቤ በ30 ደቂቃ ዳሳ ማድረግ ፌር አይደል? እና ግን በሰዓት ትገደቢያለሽ። ሀሳብ ደግሞ ሲበዛ ሰውን በሀሳብ ሎዝ ያደርግሻል። ስለዚህ የተሻለ መጠን እንዴትም ልቆጥበው ከከበደኝ ክፍል 2 ክፍል 3 አደርጋለሁ። መቅረት የለባቸው የምላቸውን ሀሳቦች። ከዛ ያለፈ ግን እንደውም በእንደዚህ መንገድ መጽሐፍ ዳሳ መደረጉ እንደው ለደራሲዎችን መናገር እፈልጋለሁ። ከአንድ ከሁለት ደራሲ ጋር ይህ ባይሆን የሚል አይነት አስተያየት ሰጥቶኛል። በተለይ ደግሞ ፍልስፍና ላይ፣ ጥናት ላይ፣ ሪሰርች ላይ ትኩረት ያደርጉ መጽሐፎች መነሳታቸው እንደውም ጥሩ ማስታወቂያ ሰው ያይላቸዋል፣ ሰው ያነብላቸዋል። እና እኔ አንዳንዴ ያዝናለሁ። እኛ እንደዚህ መንገድ አምተን ሰው የሚያየው ሰው መጽሐፍ የሚፈልግ ሰው ይሰማሻል።
በጣም የሚገርምሽ ሁኔታ ማገኛቸው ብዙ ሰዎች ቅድም እንዳልሽው ማንበብ የማይፈልጉ ሾርት ከፊራ ዳስ ያደርጋል ልለፈው የሚል ሰው ነው አንደኛ። ሁለተኛ እንዳልኩሽ እንግሊዝኛ መጽሐፎችን አንዳንድ ዳሳ ስለማደርግ እንዲገጥሞሽ ከሆነ አላውቅም። በተለይ መጀመሪያ እንግሊዝኛ ሳታነቢው የተረዳሽው እኮ አለ የተረዳ ሰው ሌላ ሰው ሲያወራ ግን ሌላ እንደዚህ አንብቦ ደግሞ ያልገባው ሰው አለ። እስኪ አይ በዚህ መንገድ ሊሆን የሚል ሰው አለ። ያነበበው ደግሞ ሰው አለ። እስኪ እሱ ደግሞ እንዴት ያብራራሁን ብሎ የሚሰማኝ ሰውና እንደነዚህ የሚያነባለ ማያነባለ እስኪ ደግሞ ብሎ የሚመጣ ሰው አለ። ስለዚህ እነዚህን ሁሉ ያቀፈ ስለሆነ ኮንተንትሽ በተቻለ መጠን ሁሉንም የሚነካ እንደዛ ቢሆን ጥሩ ነው እና እንደው ይሄን ለምንድን ነው ያልሰው ደራሲዎች እንደዛ ቢያዩ ጥሩ ነው። እኛ የሚሰማ የሚያነብ ቁጭ ብሎ ተረጋግቶ የሚያደምጥ ሰው እያለ እነሱ ደግሞ ሌላ ገበያ ላይ እንግዲህ አለማስተዋል የደራሲ ደብተሩ ላይ ነው መጽሐፉ ላይ ነው እንደዚህ አይነት ነገሮች እንዳሉ እንኳን ማያውቁ ሰዎች ሊኖሩ ይችላሉ ብዬ አስባለሁና እንደዚህ አይነት ሊንክ ቢኖር አንባቢ የለም ብለው የሚያስቡ ሰዎች እንግዲህ ሶሻል ሚዲያ ላይ ሄደው ምን አይል አንባቢ እንዳለ ምን አይል የሚሰማ ሰው እንዳለ። የእድሜህ ልጅ መሆን አንዳንድ ሰዎች ጋር ጥያቄ ያስነሳል። መቼ አንብቦ ነው ገና በማንበቢያው እድሜ ልክ የ20 ዓመት ልጅ ተነስቶ እኔ ኑሮ መረረኝ ሲል ገና ስንት አለ መች ተኖረና አይነት ነው መቼ ያነበበና የሚል ጥያቄዎች ይመጣሉ። እዚህም አስተያየት ተሰጥቷል። ምን ትላለህ? ገጥሞ አቅም ማተስ እኔ እንደውም በመልካም ነገር በልጅነት ማንበብ ከቻልኩማ ጥሩ ነው የሚለኝ ሰው አንዱ መጽሐፍ ላይ የወሰደው በጣም ጥሩ ነገሮችን መቀበል ሊነሳ ይችላል ሀሳብ። እኔ ምን ብዬ አስባለሁ መሰለሽ በሁለት መንገድ ላስረዳሽ። የመጀመሪያው እውነት ነው ምን አውቆ ምናምን የሚያስብል ነገር ይነሳል። የኔ ኮንተንት አዲስ ነገር እንግዲህ ለምሳሌ አሁን ከመሬት ተነስቼ ሀገራዊ ነገር ብጽፍ ከተማ ውስጥ አዲስ አበባ እንኳን ውጣ ቢባል ቤት በኩል መውጣት እንዳለበት ማያክልች ሲያወራ ሴንስ አይሰጥም። የኔ ስራ ግን መጽሐፍ ማንበብ ያነበብኩትም በገባኝ መንገድ ማስረዳት እችላለሁ። ያንን ማድረግ ችግር አለው ብዬ አላስብ የመጀመሪያው። ሁለተኛ እኔ እንግዲህ ማቃቸው ደራሲዎች ኦልሞስት አብዛኞቹ መጽሐፍ የጀመሩት ምናልባት በ12 በ18 በ17 ዓመታቸው ሲወጣ ምናልባት ቆይተው ሊሆን ይችላል። አንዳንዴ እንደዚህ አይነት እንዲህ በመልካም መንገድ ተረድቸው ለመመለስ ልሞክር። ለምንድን ነው አንዳንድ ጊዜ ሰዎች ምን አለ መሰለሽ እንግዲህ አሁን የወጣት ብሶት ላውራ ፕሊዝ። አንዳንዴ ምን አለ ወጣትን የሚያደርግ ጀነሬሽን ተፈጠረና በእድሜ መግፋት ብቻ አዋቂ ያስብልሻል። ከዛ ወጣቱ ደግሞ ጥግ ይዝና አይ ያኛው አላወቀም የሚልና ወጣቱን ደግሞ አዋቂ ሆኖ የራሱን ግሩፕ ይዛል። እና እንደዚህ የሚሉ ሰዎች ምናልባት እንደዚህ አይነት ነገር እንዳይፈጠር ቢያስቡ ጥሩ ነው ብዬ አስባለሁ የመጀመሪያው። ምክንያቱም ተትልቅ ሰውም የሆነ እውቀት አለ ከወጣትም ጋር ደግሞ የሆነ ነገር አለ። ያን ድልድይ ብናበጅ ጥሩ ነው ብዬ አስባለሁ። ወጣት ዳሳ ማደጉ ጥሩ ነው። ዓለማችን ላይ ትልቅ ነገር የሰሩ ሰዎች በወጣትነት የሚያቸውን የጀመሩት እነ የፌስቡክ መስራች ናቸው። እኔ እንደውም ልጅ ነው ይባላል። እኔ እንደውም አረጀው ብዬ ነው ማስበው። እንደው ገና ከፍራውልን ሰራ ይሄ እኮ እንደዚህ የምታወዳድሪያቸው ሰዎች አሉ። ዓለም ላይ ትልቅ ነገር የሰሩ ሰዎች በ18 በ17 ዓመታቸው መጽሐፍ ቅዱስ ላይ ትልቅ ነገር የሰሩ ሰዎች በትንሽ እድሜያቸው አሁን በጣም ታዋቂ የሚባሉ የአይሁድ መጽሐፍቶችን ካየሽ ትልቅ የሚባሉ 3 ነቢያቶች አሏቸው። ኢሳያስ የሚባላል፣ ኤርሚያስ፣ ሕዝቅኤል የሚባላል። ሲጠሩ ብታያቸው ቲኔጅ ሆነው ነው የጠሩት። እንደውም የኤርሚያስ መጽሐፍን ስታየው ገና በእናትህ ማፀን እያለ ነብይ አድርጌያለሁ ሲለው እኔ እኮ ልጅ ነኝ እንዴት እናገራለሁ? የልጁ መልእክት ምን አይመስልሽ? ንጉስ ጋር ሄዶ ንስሐ ካልገባችሁ መንግስታችሁ ትነሳለች ብቻ ሳይሆን ለ70 ዓመት ደግሞ ባቢሎን የሚባል አንድ ሀገር መጥቶ ከግብፅ እስካሁን ድረስ ያላያችሁት መከራ ያሳያችኋል። የቲኔጅ የሆነ ልጅ ለመንግስት እንደዛ መልእክት ሲናገር እና ልጅ ነኝ አትበል እኔ አንደበት ውስጥ ኃይል አስቀምጫለሁ እንዳለው ታያለሽ። እና በወጣት ነው ተአምር የሚሰራው። ምን በእድሜ ገፋ ያላችሁ ሰዎች እንዲህ ብላችሁ የምታስቡ ሰዎች እና ወጣት እንደውም ያምራል። ይሄ ኃይል እዚህ ላይ ባይሆን ምናልባት መጠጥ ላይ ሊሆን ይችላል፣ ምናልባት ጭፈራ ላይ ሊሆን ይችላል። ያ ኃይል ነው ወደ መጽሐፍ የመጣውና እንደውም በመልካም መንገድ ያዩታል ብዬ አስባለሁ። እንግዲህ አብዛኛው ያጋጠመኝ ሰው እንደዛ ነው። አዎ ለነገሩ ግምገማ አይደለም ሂስ አይደለም እየሰጠህ ያለው። ስለዚህ እይታህን ያገኘኸውን ነገር ነው እያስተላለፍክ ያለው። ምናልባት ሀያሲ ብትሆን ኖሮ ነበር ለኔ እሱ ፌር ይሆን እንትን ነው። አዎ ስንት አንብበህ ያስብላል። ሌላ የታሪክ መጽሐፍት አሁን መንካታ አይቀርም እርግጠኛ ነኝ። ትንሽ አወዛጋቢ ነገሮች ያሏቸው እንትኖች ይመጣሉ ከኛ ሀገር ጋር በተለይ ከተገናኘ። የውጭ ያሉንን እንቀበላለን፣ እኛ ጋር ግን ሌላ ደግሞ ተጻራሪው መጽሐፍ ደግሞ አለ። እንዴት ነው የምታደርገው? የታሪክ ሀሳቦችን መጽሐፍ ዳሳው ላይ ሳይሆን ካነበብኩት የሚል ፕሮግራም አለኝ፣ እዛ ላይ ነው ማነሳው። ሰው ምንድነው የምታደርጊው መሰለሽ? የታሪክ መጽሐፍ ስታነሺ በተለይ የኛ ሀገር ታሪኮችን እኔ ብዙ በተሻለ መጠን ላለማንሳት ሞክራለሁ። ምክንያቱም እነሱ የምንሰራበት ሌላ ፕሮጀክቶች አሉ። እንደው በዚህ አጋጣሚ ሌላ ጊዜ የምናወራቸው እንትኖች አሉ፣ በዶክመንተሪ መልክ የምናዘጋጃቸው። ታሪክ ሲነገር ምን መሆን አለበት ብዬ አስባለሁ። እኔ ይሄ ምንድነው
ሰዎች ሳብጀክቲቭ በሆነ መንገድ ነው ብዙ ጊዜ ነገሮች የምናየው። ሳብጀክቲቭ ማለት አንድን ነገር ከራሴ ተነስቼ ነው የምተረጉመው። ለምሳሌ አንድ ሰው አይተሽ ገና ጫማውን ካየሽ ጫማ ጋር የሆነ ችግር አለሽ ማለት ነው። ከዛ ጋር ምን እንደዚህ ያደርጋታል የሚል ሰው የሆነ እዛ ጋር የሆነ ችግር አለው። እና ታሪክ ላይ ሲወራ እንደዛ ነው። ታሪክ ነው በጣም ሳብጀክቲቭ። ለምሳሌ የዛሬ 10 ዓመት ወደ 100 ዓመት ብሄድ ጥሩ ስም ቢኖርሽና ብታስነጥሽ አስነጥሳር ለምትባዩ እከሌ የሚባል ሰው የሆነ እንትን አድርጎ እንደዛ ነው። ከዛ የሚጠላሽ ሰው ደግሞ እንትን እኮ አስነጣሽ ነው ዊክ ነው ወይ ደግሞ ደካማ ይልሽ ይችላል። በማታስቢው መንገድ ሳብጀክቲቭ ነው ታሪክ። ስለዚህ ታሪክ በተሻለ መጠን ሲወራ መሆን ያለው ፌር ነው ብዬ ማስበው እኔ ከሁለቱም ሳይድ ዝም ማለት ጥሏል። አይ እንደዚህ ብዙ ሰው እንትን ስለሚል ዝም ማለት ነው። አውራው አንሳው። ከዛ ያኛው ጎራ ደግሞ እንዲህ ይላል። የሚሰማው ሰው ይስማ። እንደውም አሁን የውጭዎችን እንትን አይተሽ ከሆነ ብዙ ሰዎች በዚህ ይቸገራሉ። ሚዲያ ላይ ብዙ ጊዜ ሰው የሚያወራው ዜና ብለው የሚያወራሽ ነገር ራሱ አይቶ የተረዳበትን መንገድ እውነታውን ለመረዳት ትቸገራለች። እና በተለይ ባደጉት ዓለሞች ላይ ሰው ተቸግሯል። ሚዲያ እንዴት ልመን እያለ ማለት። ስለዚህ ስታወሪ ታሪክ ሁለቱንም ሳይድ ይሄኛው ምን አለ ይሄኛው ደግሞ ምን አለ የሚሰማው የፈለገውን ሰምቶ እንትን ይበል። መደበቅ ልክ አይደለም፣ የሆነ ጎራ መያዝ ልክ አይደለም። እና በተቻለ መጠን ታሪክን ሳወራ ከዛ አንፃር አወራለሁ። በተለይ ትልቅ የሚባሉ ሰዎች እኔ አንዳንዴ ዳሳ ሰራለሁ። ልክ እንደ ኒኮላስ ቴስላ ለምሳሌ ስለሱ ታሪክ ሰርቻለሁ። ስለነ ቶማስ ኤዲሰን ሰርቻለሁ። ቶማስ ኤዲሰን እና ኒኮላስ ቴስላ በጣም በቃ ጠላት የሚባሉ ሰዎች ናቸው። እና ይሄን አነሱና ሰዎች ምን አሉ? ቶማስ ኤዲሰን ሌባ ነው አሉ። ምንም በቃ እንደ ኒኮላ ቴስላ ካሉ ሰዎች ፈጠራ ስራዎችን ይሰርቅና ቢዝነስማን ስለሆነ በቃ ሌባ ነው። አሁን በጣም ብዙ ሰዎችም ጠይቃቸው እንደዛ ብለው ነው የሚያስበው። ግን ወደ ኋላ ስታይ ሰውየው ሌባ አይደለም። የምር ኢኖቬት እንዳደረገ ታያለሽ። ምን ሰራ ምናምን። ከዛ ስታዩ ታሪኩ ሌባ ሳይሆን ፈጣሪ ከሚለው ሐሳብ አዲስ ነገር ኢኖቬት ከማድረግ ይልቅ ኢምፕሩቭ አደረገ የሚለው ሐሳብ ይገልጻል። ከዜሮ ብዙ ነገሮችን አልፈጠረም። የተፈጠሩት ላይ የሆነ ነገር ነው የጨመረው። አምፖል ከሱ በፊት ተፈጥሮ ነበር። አምፖልን በሱ ነው የምናውቀው። ግን አምፖልን ኢምፕሩቭ አደረገው። ከዚህ በፊት የነበሩት አምፖሎች 2 ደቂቃ ነው የሚበሩት። የእሱ 2 ሰዓት በራ። ዊችስ ታምር። ስለዚህ ፌር ሆነ ስታወሪ ሰው የፈለገውን ይወስደዋል። እንደዛ ብሎ ማሰብ ጥሩ ነው። እስካሁን የሄድክበት ሂደት ቴሌቪዥን ጋር አምጥተዋል። ይሄ መጽሐፍ ዳሰሳ ስራ እንደው የት ይወስደኛል ብለህ ታስባለህ? ዓለማችን ላይ መልስ ከሌላቸው ብዙ ጥያቄዎች አንዱ ይሄ ነው። ብዙ ነገር ታስቢያለሽ። ይሄ ነገር ወዴት ይሄድ ይሆን? ሁሌ ይቀጥላል ወይ? ምን የሚሉትን ነገሮች ታስቢያለሽ። ይሄን ብቻ ሳይሆን ሌላም ስራዎችን ስለምሰራ ቅድም እንዳልሽ ማርኬቲንግ አልወጣለ ማለት ነው። ማርኬቲንግ ሴልስ ማርኬቲንግ ላይ ትንሽ ሰርቻለሁና ያ ነገር ሞር ወደዛ እንዲሄድ ይሄን እንኳን እየሰራሁ እቺን ብጀምር ምናምን ትያለሽ። ከመጽሐፉ ሰዓት ይወስዳል እንጂ የተወሰነ ጊዜ ይቀጥላሉ ብዬ አስባለሁ። ለምን ያህል ጊዜ እርግጠኛ አይደለሁም፣ ግን ለተወሰነ ጊዜ ያህል። ከዛ በኋላ እንግዲህ እንዴት እንደሚሆን እናያለን፣ ወዴት እንደሚሄድ። ከመጽሐፍ አንዴ እንትን ካልሽው አይወጣልሽም። ወደ ሌላ ነገር ውስጥ እንኳን ከተገባ ከስንት አንድ ዳሳ ማድረግ አይቀርም። አንተማ በቃ በፍቅሩ ወድቀሃል፣ ምንም ምርጫ የለህም። እውነት ነው። የምትጽፍ ይመስልሃል? እሞክራለሁ መጽሐፍ። የሚገርምሽ ሰው ፊት ሳወራ ኮንፊደንት ሆኜ ማውራውን ነገር አገናዝቤ እንዳወራ አይረዳኝ። በነገራችን ላይ መጽሐፍ ሳይሆን መጽሐፍ ማንበብ ሳይሆን መጽሐፍ ሊትራሊ ጆርናል ማድረግ እሱን ይጠቀመኝ። መጽሐፍ ኢንትሮቨርት ያደርጋል። ዝምተኛ የሆነ ሰው ላይ ይበልጥ። እኔ እንደውም መንገድ ላይ ሰዎች ያገኙ እኔ እንትን የሚባል ልቦለድ ብቻ የሚያነብሰው ከሆነ ጊዜ በኋላ ከሰው ጋር ይሆን የሆነ ፋንታሲ በምናብ ሾው ዓለም ውስጥ ነው ያለሽው። እዛ እንደዚህ ቢሆን እዛ ነው የምትሆኝ። ከሰው ጋር እንኳን ለማውራት ትዕግስት የለሽም። ትዕግስት እንኳን እንደው ተነስቼ እንኳን ላውራ ብትይ ይጠፋል፣ አፍሽ ይታሰራል። ለማውራት የረዳኝ መጽሐፍ ነው። አንዳንዴ አንድ ነገር ስታስቢና ጽፊ ይለያያል። አርቲኩሌትድ ይሆናል ምን ይላል እና መጽሐፍ ስጀምር ያሰብኩትን ነገር ደግሞ ለሰው ሼር ሳረግ ሰው ሲሰማሽ ነው እንዴ ሲልሽ ሞራል ይሰጥሻል። እንደዛ ያደርግሻልና ይሄን ሁሉ ያነሳውልሽ እጽፋለሁ ልሽ። ግን ጽሁፎቼ ቅርጽ የሌላቸው ጽሁፎች ናቸው። እንግዲህ አንዳንዴ መጽሐፍም ለመጽሐፍ ታስቢና የሆነ ነገር ጀምረዋለሁ፣ ከዛ እስኪ ቆይ የሆነ ነገር ጀምረሽ እስኪ ቆይ ሰሞነኛ ነገር እስኪ ቆይ ትያለሽ እና ከነዛ መሀል አንደኛው እንግዲህ መስመር ከያዘ መጣለን ብዬ አስባለሁ። በአንድም በሌላ መንገድ ወደዛ መሄዱ አይቀርም። መጽሐፍ ስታነቢ ይመጣል ውስጥሽ ራሱ እንዲህ ብጽፍ ትያለሽ። ግን ቅድም እንግዲህ እናት አባቶቻችን እንዳሉት ትንሽ እድሜ ልጥገብና ትንሽ ልቆይና ወይ ሪሰርች ላይ የተመሰረተ ነገር መጽሐፍ አስባለሁ። መጽሐፍን በሽፋኑ አትገምት ይባላል። አንተስ ገጥሞሃል? ያጋቡ በጣም ያጋጥምሻል። አሪፍ ከቨር ይሰሩለታል። ከዛ ውስጡ ስትገቢ ግን ብዙ ላይሆን ይችላል። በተለይ ደግሞ አሁን በእኛ ዘመን ግራፊክስ ዲዛይን ምናምን ስላለ ውስጡ ባዶ የሚያጋጥምሽ ጊዜ አለ። እንደውም የሆነ ሰዓት ላይ ማገኛቸው መጽሐፎች እንትን ስላሉ ቀለል ያለ ዲዛይን ካለው መጽሐፍ አሪፍ ነው ብዬ መወሰን ጀመርኩኝ። ምክንያቱም ደራሲዎች ላይ አይተሽ ከሆነ ብዙ ጊዜ ራሳቸው ላይ ልብሳቸው ላይ የሚጨነቁ አይደለም። ከቨር ፔጅ ላይ እንኳን አይጨነቁም። ምን ይሁን ሲባል በቃ ዝም ብለህ አንድ ሻማርግ ሊል ይችላል። እንግዲህ እንዲህ ብሏል ሊል ይችላል። ብዙ ግድ አይሰጠውም። በቃ ዋናው ቁም ነገሩ ውስጥ ያለው
እንደዛ ብዬ አስብ ነበር። ግን አሁን ደግሞ አሪፍ መጽሐፎች እየወጡን አሪፍ ዲዛይን ደግሞ እየተሰራላቸው ነው። መጽሐፍን በከቨሩ ጀጅ ማድረግ ላያስፈልግ ይችላል። በእኛ ዘመን ግን ግድ ነው። ጊዜው አለ፣ ቴክኖሎጂ አለ፣ አክሰሱ አለ። ስለዚህ አለመጠቀም እንደውም እንደ ስንፍና ሊሆን ይችላል ብዬ አስባለሁ። ግን አንዳንዴ ግድ ያስፈልጋል። አሁን ገበያ ላይ ካለሽ ይሄ አሁን ሶሻል ሚዲያ ላይ ፎቶ አለ ምን ተምኔት ና የሚባል ነገር አለ። ሰው እዛ ላይ ብዙ ገንዘብ አውጥቶ የሚያሰራው ሰው የሚያየው መጀመሪያ አይቶ ስለሚፈርድ ነው። እንግዲህ የሰው ሳይኮሎጂ ነው። አሁን የቅድሞ መጽሐፍ ላንሳልሽ፣ ሃው ቱ ሪድ ፒፕል ላይክ ቡክ የሚለው መጽሐፍ ላይ ሰዎችን አለ በአለባበሳቸው በናቸው አትገምቱ፣ ግን ደግሞ ወደዳችሁም ጠላችሁም ሰው ይገምታችሁ። አሁን ለምሳሌ አንድ ዝንጥ ያለ እንደው አንዳንዴ እንደዚህ እንዲህ አጋጥሞሽ ከሆነ አላውቅም፣ አንቺ ራኪብ ነሽ አጋጥምሽ፣ እኛ አንዳንዴ አጋጥመን አንዳንድ ቢሮ ስትሄጂ ቀለል ስትሄጂ ቀጠሯልሽ ያስጨንቁሽ፣ ሱፍ ለብሰሽ ከረባት ታንቀሽ ስትሄጂ ጤና ይስጥልኝ ትባያለሽ። ይሄ ከሰው ነው አይቶ ይገምትሻል። ይሆናል እንደው መንገድ ላይ የሆነ ሱፍ የለበሱ እንትን ብለው ጤና ይስጥልኝ እንዴት ነሽ ቢሉሽ ማን ሊሆን እንደሚችሉ ትገምቻለሽ። ስራው፣ ቦታው፣ ፕሮፌሽኑ ስለምታውቂውና አለባበስሽ ያስገምትሻል። እና በእኛ ዘመን ብዙ አክሰስ ስላለ እንግዲህ በጣም ጀግና ደራሲዎች አሉ። እነሱም ያደርጋ አይሰንፉበትም ብዬ አስባለሁ። ተስፋ አደርጋለሁ። በደንብ ቪው ያገኘ ወይም ሰዎች ያነበቡት ብለህ የምታስበው አለ? ምናልባት እንዴት ሀብታም መሆን ይቻላል ሊሆን ይችላል ብዬ እገምታለሁ። የሚገርምሽ ከሚያናዱኝ መጽሐፎች ማለት አንደኛው እሱ ነው የምልሽ። ሀብታም ለመሆን 10 መንገድ፣ ሀብታም ለመሆን ምናምን የሚለው እንትኖች አሉ። ምን አለ መሰለሽ መጽሐፍቶች አንድ መጽሐፍ ሲጻፍ የሆነ ዓላማ አለ። በቃ መጽሐፍ ደራሲ መጽሐፍ ይጻፈው ለዚህ ነው ትያለሽ። በተለይ መጽሐፉን ስጨርሽ አንዳንድ ሰው አንድ መጽሐፍ የሚጽፈው የሆነን ግሩፕ ለመንከና ለመንከበቅ አድሬስ ለማድረግ ተብሎ የተጻፈ መጽሐፍ ነው ትያለሽ። አንዳንድ መጽሐፍ ደግሞ ሲጻፍ ሰው በቃ እንዲወደው ስለሆነ ሰሞነኛን ነገር አንስቶ በስሜት ነው የሚሸጠው አንዳንድ መጽሐፍ። እና አሁን ያልሻቸው መጽሐፍቶች ለስሜት ደስ ይላል። በቃ በአጭር ጊዜ ሀብታም መሆን ምናምን። እና እኔም መጀመሪያ እንደዚህ መጽሐፎች አንብቤ አንድ መጽሐፍ ነው እንዴ ያረጋጋኝ፣ ወደ መሬት ያወርድሻል እንደዚህ የሚባል ነገር ቢሆን በስቴፕ በደረጃ እንደዛ በቀላሉ ቢሆን ደራሲውም ይሆን ነበር። ግን ደግሞ አሁን ምንድነው እኔ አሁን በተሻለ መጠን ፒክ የማደርጋቸው መጽሐፍቶች በተሻለ መጠን አብዛኞቹ ደራሲዎች እኔ ደራሲ ሪስፔክት ማድረገው ጸሐፊ ምን ላይ መሰለሽ በተለይ እኔ ከማነባቸው ጃንራዎች ጋር የሚገናኝ ሪሰርች ላይ የተመሰረተ መጽሐፍ ወዳል። ሪሰርች ማለት መጽሐፉ ከጨረሰ በኋላ ይሄን ሐሳብ የወሰድኩት ከዚህ ሶርሱን ያሳይሻል፣ ከዚህ ምንጭ ይሄ ነው ይልሻል። መጽሐፉ እንኳን ካልተዋጠልሽ ምንጩን ታይዋለሽ። እንደዚህ አይነት መጽሐፎች 3 ዓመት 4 ዓመት 5 ዓመት ይፈጃል። ይሄ መጽሐፍ ታከብራለሽ። ምናልባት ይሄ መጽሐፍ ይጻፈልሽ በጣም አነስ ያለ ቤት ውስጥ በጣም ትንሽ የቤት ተከራይቶ የሚኖር አስተማሪ ነው። እሱ ሀብታም አይደለም፣ ግን ሀብታም የሆኑ ሰዎች ታሪክ ብሎ ዳሰሳ ያደርግልሻል። እንደውም ስለዚህ መጽሐፍ ብዙ ጊዜ አውርቻለሁ። ጉድ ቱ ግሬት በጣም እኔ ብዙ ጊዜ ቦታ የምሰጣቸው ጉድ ቱ ግሬት እና የስቲቨን ኮቪ መጽሐፍቶች ናቸው። የጂም ኮሊንስ እና ስቲቨን ኮቪ የሚባሉ እነዚህ ሁለቱ ሰዎች ብዙ ዓመት አስተምሯል። ዩኒቨርሲቲ ላይ ብዙ መጽሐፍቶችን ጽፏል። በተለይ ለወጣቱ በጣም የሚገራርም ትምህርት አላቸው። የጂም ኮሊንስ ትንሽ ጠጠር ይላል። ሪሰርች ተቋሞች ላይ ስለ ሊደርሺፕ ስለ ማኔጅመንት ነው የሚያወራው። እና እነዚህ መጽሐፎች ሲታቸው ከምን ተነስቶ ወደ ምን እየሄዱ እንደሆነ ታውቂያለሽ። ምን መልእክት ለማስተላለፍ እንደፈለገ ታውቂያለሽ። ይሄን ለማድረግ እንዲያደርግ ብሎሽ ምክንያቱን ይነግርሻል። ከተሳሳትሽ እንዲያደርግ ብሎ ደግሞ ምንድነው ማስተካከያ ይሰጥሻል። እነዛ መጽሐፎች ግን ሀብታም ለመሆን እንዲያደርግ፣ እንዲህ ለመሆን እንዲያደርግ የሆነ ጊዜ እንደውም መነጋገሪያ ሆኖ ነበራል። ሀሳብሽን ስለለወጥሽ ብቻ ህይወትሽ ኦል ኦፍ ዘ ሰደን ቅይር ይላል። ይሄ ነገር ምን እንደሚያሳዝነኝ ታውቂያለሽ? ሀሳብ እውነት እኮ ነው፣ ልክ እኮ ነው። ሀሳብ ሳይቀየር ህይወት አይቀየር። ግን እዛ ላይ ብቻ ሰው ቀረና ሀሳብ ስለተቀየረ ህይወት ይቀየራል ብሎ ፋንታሲ ከልብ ወለድ ምንም ነው አይልም። በቃ እንትን ሆኜ እንዲሆኜ ብሎ ያስባል። ስራ ላይስ ባዶ። እኔ በስራ አጋጣሚ 1-2ቱን አግኝቻለሁ እንደዚህ እንትን የሚሉ። የሚገርምሽ ጠዋት እንደነሱ አትነቂ። በቃ የሚገርም ይነርጫል። በቃ ዛሬ እንትን ላለ ምናምን 1-2 ስልክ ደውለው የሆነ ድርጅት ካሄደ የሆነ ቃለ መሸጥ እምቢ ከተባለ በዛ ልክ ይወርዳሉ። ከዛ ኢጎት መጣች። እኔ ዋንዶ እንኳን ያውቅ የዛሬ እንትን ዓመት ስሜት ይሆናል። ባህሪ የለውም። እንደዛ አይነት ሰው ራሱን ከፍ አድርጎ ያለ ስራው ስለተሰርቀለ ምንም ቢሆን ይገባዋል። እንደዛ አይነት ሜንታሊቲ ውስጥ ይገባልና እውነት ይዘው እውነቱን ግን ያገኙታል። ሀሳብ ካልተቀየረ እውነት ነው ህይወት አይቀየርም። ይሄ በጣም ዋና ሀሳብ እኮ ነው። ሀሳብ ሳይቀየር ህይወት አይቀየርም። ግን ሌላ ብዙ መንገድ አለው። በጣም ብዙ ነገሮች ቀጣይስ ብዙ ስራ አለው። በቃ መሰረቱ እሱ ነው። መሰረት ደግሞ ካልጸና ከላይ ያለው ይወርዳል። እሱ ነው እንደዛ ብሎ የሚያስረዳ ሰው ነው የጠፋው። አሁን የስቲቨን ኮቪ መጽሐፎች ሀሳብ ሲቀየር ህይወት ይቀየራል፣ እውነት ነው። ግን ሀሳብ ከተቀየረ በኋላ ደግሞ መምጣት ያለባቸው ነገሮች አሉ። ምን ሰለብል የሚሸጥ ስኪል አለሽ ወይ? ዲግሪ ካለሽ በምን ላይ ነው ዲግሪ ያለሽ? እሱን ተጠቀሚ። ሊሆን ነገር በስኪል በቴክኒክ በስልጠና ካመጣሽው እዛ ላይ ደግሞ ስሪ። መሸጥ የሚችል ነገር መሆን አለበት። እንደውም something for nothing አይባልም አይደል? የሆነ ነገር ከፈለግሽ የሆነ ነገር እንግዲህ አሁን ያለንበት ትራንዛክሽን ይሄንን ስለማይነገረው ሰው
ከዛ ደግሞ ይሄን ካደረክ ይላል ስቲቨን ኮቪ ለውጥ ካሰባችሁ የዛሬ 10 ዓመት አስቡ በአንድ ዓመት ይመጣ ነገር የለም ይላል። እንዲህ ስታነቢ ትረጋጊያለሽ። እና እንደዚህ አድርገው የሚያወሩ መጽሐፎችን በተቻለ መጠን ለመምረጥ ሞክረውና እንደው ገነን እንኳን ሲልብኝ እንደው እንደ ሐሳብ ይሄን ያሳብ ነው ብዬ ጨምራለሁ። አንዳንዴ ይሄን ያሳብ ነው ግን እቺንም ማስባት ብዬ ለመጨመር ሞክራለሁ። ይሄ በጣም አስቸጋሪ አንተን በቃ ይሄ እንደው ውሸት ነው ብሎ ሰው ይነሳ የምን ሐሳብ እንትን ማለት ውሸት ነው ይላል። which is በጣም ሮንግ እና እነዚህ ነገሮች ማመዛዘን አስፈላጊ ነው። በእውቀቱ ስዩም አንድ ጽሁፍ ነበረችው ትዝ አለኝ ትንሽ ካዛባኋት ይቅርታ። ግን ሴት ልጅ ለማማለል የሚረዱ 10 ነጥቦች ግን መጽሐፍ ገዛው አለ። ከዛ ገና ሲጀምረው በቃ ተረጋግቶ ቦታ መርጦ ምናምን እሱ ያሰባት ሴት አለች። ስገልጥ አለ ቀልደኛ ሆን ይላል አለ። ከዛ አሁን ቀልደኛ ለመሆን የሚረዱ 10 መንገዶች የሚል መጽሐፍ ልገዛ እየሄድኩ ነው። መቼም ነው ማይሳካው አስበዋ። ስለዚህ እንደዚህ በሂደት በቃ ስትንከራተት የሚያከርሙ አይነት ነገሮች አሉ። ለማንኛውም ጥሩ ቆይታ ነበረን። እንደው እንደ መዝጊያ እንደ ማጠቃለያ የምትለው ምስጋናም ካለ ጥቆማም ካለ መድረኩ ያንተ ነው። በጣም አመሰግናለሁ በድጋሚ አክብራችሁ ስለጠራችሁኝ። እንግዲህ ከመጽሐፍ ጋር የሚገናኙ ነገሮች ላይ የምትሰሩ ሰዎች ካላችሁ አንዳንዴ ዲስአፖይንትድ ትሆኛለች። በአንድ የምትፈልጊው ነገር አይመጣምና ከምታስቡት ላይ የሚያደምጣለ ማንበብ እንኳን የሚሰለቸው ሰው ቢኖር የጻፋችሁትን ነገር ሚዲያ ላይ ይዛችሁ ሀሳባችሁን አውሩ። የሚሰማ ሰው አለ፣ የሚያነብ ሰው አለ። ሶሻል ሚዲያ ላይ ደግሞ እንደኛ አይነት ሰዎች አለን፣ በሚዲያም ላይ ማለት ነው። ስለዚህ ስራችሁን አውጡ። በጣም የሚገራርም መጽሐፎች አሉ። የሚገርምሽ ነገር ለእኛ ዘመን የሚሆን ለወጣት የሚሆን ለአዋቂ የሚሆን ለሀገር መፍትሄ የሚሰጥ የሚገርም መጽሐፍ ተይዞ ግን መጽሐፉ አልተሸጠም፣ መጽሐፉ አልወጣም። እና አሁን ሰው ያለው ሚዲያ ላይ ሰው ያለው ሶሻል ሚዲያ ላይ እንድትወጡ እንደው እንደ ታናሽ ወንድም እንደ ልጅ ነው እንጂ እንደ ልጅ ለመጠቆም ሞክራለሁ። እድሉ አለ፣ ተስፋ አትቁረጡ። በጣም የሚገራርም ጽሁፍ ያላቸው ወጣቶች አሉ። አውጡት። በቃ ገበያውን እንደፈለገ ይወስኑ። እናንተ ግን አውጡት። አንዳንዴ አንድ መጽሐፍ ከ15 ዓመት በኋላ ከእንደገና ይታያል። ሶሻል ሚዲያም አንዳንዴ እንደዛ ይሆናል። ከ10 ዓመት በኋላ የተለቀቀ ቪዲዮ ከእንደገና ይመጣል። ከ10 ዓመት በፊት የተለቀቀ ዘፈን ከእንደገና እንትን ይላል። በቃ እንደዛ ነው። አውጡት። ሚዲያ ላይ እድል አለ ብዬ አስባለሁ። ወጣቶችን ተጠቀሙኛ። ወጣቶች እንደው በተቻለን አቅም እዚህ ላይ ለመስራት እየሞከርን ያለው ከኛ ብዙ ልምድ ያላችሁ ሰዎች ምከሩን፣ እንሰማችኋለን። እሱን ነው እንግዲህ ለማለት እንፈልገው። አመሰግናለሁ። በጣም የእውነትም የንባብ እና የጽሁፍ ልምድህ አንደበትህ ላይ ይታያልና በርታ። አመሰግናለሁ። እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። ስትከታተሉ የቆያችሁት የአባይ ቴሌቪዥን የእሁድ ምሽት ፕሮግራም ሰከላ ሾውን ነበር። መልካም ጊዜ፣ መልካም ሳምንት። ቀጣይ ሳምንት ላይ ከሌሎች እንግዶች ከአዳዲስ ጉዳዮች ሀሳቦች ጋር እንገናኛለን። ሰላም ሁኑ።